እኔ ያለው ተፈቅሪ እኔ በጣም እርቦሻል፣ አስርቦሻል። አይ ቤታችሁ ምግብ የለም። አረበኝ። አይ ያለንን ነገር አካፍለን አብልተናል። ቤቷ ዘና ብለን ለማንኛውም ጣውላውን አታቆሽሽ። አይ ወጥ ሲሰራ በጣም ጎበዝ ነው በነገራችን። አይ ይሰራል ይሆናል። አብልቶሽ ወጥ ሰርት ማለት ይኖራል ብዬ አስባለሁ። ወጥ ግን ቆንጆ ነው ምናምን። ወይኔ በላቸው ሰው ያወራል። አባቴ ወሬ ይጠላለክ። ምን ነው ወጥ ቤት መስራት ማሸማቀቂያ ሆኖ ነው እንዴ? ምን ነው አፈላክሳ ወጥ ቤት ምናምን ፕሮግራም አለብኝ። ወላ በጣም ነው እኔ ፕሮግራም አለብክ እንደምን ማለት ነው? ምን ችግር አለው? በነገራችን ላይ ሙዳቸው በጣም ይመቻል። እንደዚህ ካልሆነ አያበላም። ኤኒዌይስ ፉፉና ሶፊ ደግሞ በቅርቡ ተጋብታችሁ እንደምትወልዱ ተስፋ አለኝ። እናንተም ደግሞ ያው ቶፊቅ መንዘላዘል አብዝተሃል። ልጅ ብትሆንም ሴት ማብዛት ጥሩ አይደለም። ተፉ ሐራም ነው። ስለዚህ ብትጠቃለል ይሻልካል እና አይን የበዛበት ነገር ደግሞ ጥሩ አይደለም ማለት ነው እና ብዙ አትላላጡብን እኛ ላይ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ የቻናሪ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት የረበና ሰላም በእናንተ ላይ ይሆን። እነሆ ዛሬ በአዲስ ነገር መጥቻለሁ ማለት ነው። ለቻናሪ አዲስ የሆናችሁ ሰላም ፍቅርና አንድነትን አብዝቼ ታመኘውላችሁ ማለት ነው። ቻናሌን ሼር ላይክ ያደርጋችሁ አበረታቱኝ፣ ሰብስክራይብ አድርጉኝ። እንግዲህ ቻናሌ ከፍ እንዲል በቃ ምኞቴም ነበረ፣ ግን ምንም አልመቻች ብሎኛል። ኤኒዌይስ ኖርማል ነው። ለማንኛውም አሁን ነው ዩቲዩብ ላይ ስገባ የእነሱን ቪዲዮ ሳየው በጣም ነው ያኔ ሳስፔንስ ነው የሆንኩት። ማለት ሁለቱም ተላላጡ። ያኔ ሶፊም የኛን ትራቴ ነው የምትጠጪው፣ እሷም ደግሞ በአቅሟ እንዴ ልስጥሽ እንደ ምን ነው ምናምን ጣውላውን ታቆሽሽ ምናምን ይሰባል። እንዴ ምንሽ ነው ወይ ነገር ደግሞ ምናው ሸዋኔ ጠፍቼ ስንት ነገር ነው የተፈጠረው ምናምን ብዬ እኔ ራሱ የሆነ እንትን አልኩኝ ማለት ነው። ኤኒዌይስ ምን አስቡ ነው። በነገራችን ላይ እንደዚህ ካልሆነ እኮ አያዋጣም። ምክንያቱም መልካም ነገር ልስራ ማለት ድሮ ቀርቷል። አቻን መልካም ነገር ብትሰሩ እይታ የለ ምን የለ ምን የለ። ግን እንደዚህ በቃ የሆነ እንደ ጅል ካልተጃጃላችሁ ምናምን አታድጉም። ምክንያቱም እኛም እስከ ዛሬ ድረስ እንደዚህ ብንጃጃል ኖሮ ባደግን ነበር። ግን ያው ያልተሰጠ ነገር ምንም ማድረግ አይቻልም። እና ኢንሻአላህ አንድ ቀን ደግሞ ማደጋችን አይቀርም። እና ደግሞ ሶፊና ቶፊ እንትና ፉፉ ደግሞ በጣም ነው የምታምሩት። ባይዘዌ ተጋብታችሁ ብትወልዱ ኒካ ብታስሩ ጥሩ ነው ብዬ አስባለሁ። ማለትም ያለ ኒካ በዚህ ልክ መሆን ጥሩ አይደለም። በእኛ በእስልምና አንድ ሴት አንድን ወንድ እጇን ዘርግታ ሰላም ካለችው ልክ እሳት እንደጨበጠች ነው የሚቆጠረው። አሁን ላይ ግን ይሄ ነገር የተተገበረ አይደለም። አንዳንድ ሰዎች ላይ በዚህ ልኩ መተቃቀፍ፣ መተሻሸት ምናምን ወደ ሌላ ነገር ነው የሚወስደው። ስለዚህ አንዳንዴ ለተመልካች ራሱ ሪስፔክት ኖራችሁ ብትወዱትም ምን ብታፈቅሩት ምን ብታከብሩት ምናምን ነገር ራሱ በቃ ፕራይቬት አድርጉት። ምክንያቱም በዚህ ልክ እንትን አትበሉ ማለት ነው። የምር በዚህ ልክ መቅለል ነገ ትወልዳላችሁ፣ ልጅ ይኖራል ምናምን በቃ ይሄን ነገር ልጃችሁ ሲታየው ምናምን ምን ይመስላችኋል? ሌላ ህይወት ልትመሰርቱ ትችላላችሁ። ስለዚህ እኛ ባይዘው እናንተ ስትዋደዱ ስትፋቀሩ አንድ ስትሆኑ ምናምን በጣም ነው ደስ የሚለን። ነገር ግን በዚህ ልክ አይደለም። በዚህ ልክ መውረድ ምናምን ጥሩ አይደለም። ያ ስለሆነ በቃ እውነት የምትዋደዱ ከሆነ ኒካ አይሰሩ፣ ተጋቡና ወልዳችሁ ክበዱ። እንደዚህ ነው የሚያምረው ማለት ነው። ግን እንደዚህ ደግሞ በጣም ነው የሚያስጠላው የምር። ለማንኛውም የረበና ሰላም በእናንተ ላይ ይሁን። ሰላም፣ እዝነት፣ ፍቅርን፣ አንድነትን፣ ረሕመትን፣ በረከትን፣ ርህራሄን ሁሉ ተመኘውላችሁ ማለት ነው። ያላ ሰላም በእናንተ ላይ ይሁን። ኤኒዌይስ
ቻናሌን ሰብስክራይብ አድርጉ። ካጠፋው ይቅርታ፣ ምክንያቱም ከሰው ልጅ ስህተት ከብረት ዝገት አይጠፋም። ለቻናሌ አዲስ የሆናችሁ ደግሞ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ እንዲሁ ሼር እያደረጋችሁ አበረታቱኝ። እንግዲህ በጣም የጠፋው ነው ኔት ጋር በጣም ጦር ላይ ነን። ቤት ስለሆንኩኝ ያኔ በቃ ከስራ ወደ ቤት ከዛ ምናምን በቃ ለስልኩ ምንም ቦታ የለኝም። ስለዚህ ባይዘዌ ለእንደዚህ ነገር መዳም ቤት ስትሰሩ ነው የሚመቻችላችሁ ምናምን ነገር እና ቤት ስትሆኑ ብዙም ለስልኩም ቦታ አይኖራችሁም። በቃ ከስራም ጋር ምናምን ቢዚ ነው የምትሆኑት ወላሂ። ስለዚህ በቃ እንትን ይላል፣ ትጠፋላችሁ። ትጠፉ ደግሞ ቻናል በጣም ይወርዳል ማለት ነው። እና ለማንኛውም እስኪ ቻናሌን ሼር እያደረጋችሁ አበረታቱኝ። ሁላችሁንም እጅግ እወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ አድርጉኝ፣ ከጎኔ ሁኑ። ቻናሌ ከፍ እንዲል 10,000 መግባት ፈልጋለሁ። በነገራችን ላይ ግን መግባት አልቻልኩም፣ ምክንያቱም እኔም ቪዲዮ መስራት እያቋረጥኩኝ ነው። በቃ በዛ ጉዳይ በቃ እንደዛ ስለሆንኩኝ በጣም ቻናሌ ወደፊት መሄድ አቅቶት ወደ ኋላ እየተንሸራተተ ነው። ስለዚህ እባካችሁ አሁንም ደግሞ እናንተ ከጎኔ ሁናችሁ እንድታበረታቱኝ እጠይቃለሁ በትህትና ማለት ነው። እና ሁላችሁንም አመሰግናችኋለሁ ስለ ሁሉም ነገር። እባካችሁ ሼር ላይክ አድርጋችሁ አበረታቱኝ እና ሁላችሁንም እጅግ አመሰግናለሁ። ሼር ላይክ አድርጉልኝ፣ ሰብስክራይብ አድርጉኝ፣ እጅግ ክበሩልኝ። በጣም አመሰግናለሁ ስለነበረን ጊዜ ቆይታ። በቀጣይ ቪዲዮ እስከምንገናኝ የአላህ ሰላም፣ እዝነት፣ ራዲየት፣ በረከት፣ ርህራሄ አይለያችሁ እያልኩኝ በዚህ ይሰናበታችኋለሁ ማለት ነው። እና ሁላችሁንም እጅግ አመሰግናለሁ ስለነበረን ጊዜ ቆይታ። ቻናሌን አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ አድርጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ አላህ ይጠብቃችሁ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ባባይ